አባቱን ገዳይ ትውልድ። ሕፃናቱ ሳይቀሩ ልጆቻችን እየተበላሹ አይደለም? ወላጆችስ ልጆቻችንን እያሳደግንበት ያለው መንገድ ፍጹም ከፈቃደ እግዚአብሔር ከሕገ እግዚአብሔር እየራቀ አይደለም? እስቲ ይታረም ብለን ጥቂት እንንገራችሁ። የልጅ አስተዳደግ ላይ ያሉ ክፍተቶች በሀገር በቤተ ክርስቲያን በወላጅ ላይ እያመጡ ያሉትን ችግሮች እንድታዩት። ልደትም ይከናወን፣ ልጅ ተወልዶ ልደት ይከበራል፣ ሌላም የደስታ ነገር ይኖር። አባትም እናትም ለልጁ እየገዛ ያለው ዛሬ አርቲፊሻል ሽጉጥ ውሃ የሚረጭ የሚገዛለት አእምሮን የሚበላው በመንፈሳዊ ሕይወት እንዳያድግ ፈራ እግዚአብሔር በልቡ በአእምሮ እንዳይገባ የአሻንጉሊት ፊልም። አሁን ትውልዱ አሻንጉሊት የሆነው ለዚህ፣ መቀለጃ የሆነው ለዚህ፣ መጫወቻ የሆነው ለዚህ ነው። ራሱን የማይወድ ትውልድ ያደረግነው አስተዳደጋችን ላይ ብላሽ አለ፣ ችግር አለ። እናት ውሃ የተሞላበትን ሽጉጥ ይዛ አባትህን ግደለው ትለዋለች። ልጁ ጨዋታ ነው፣ ውሃውን ይረጫል፣ አባትየው ሞትኩ ይለዋል። ሲያድግ ደግሞ ዋናውን አንስቶ ያጠጣዋል። አባቱን ገዳይ ትውልድ። ፍጹም ኦርቶዶክሳውያን ያላስተዋልነው ግን እንደ ሀገር እንደ ቤተ ክርስቲያን እየጎዳ ያለው የልጆች አስተዳደግ። እያመከነው ነው ትውልዱን፣ እያበላሸነው ነው ትውልዱን፣ ከፈቃደ እግዚአብሔር እያወጣ ነው። ሞባይል ገዝተንለት በጌም ነው ዘመኑን እንጂ በጸሎት እያሳለፈ አይደለም። አይናቸው እስቲ ጠፋ ሕፃናቱ ከሞባይል ጋር ናቸው ያሉ። ለምን ፊደል አታስተምሯቸው? ለምን ቅዱሳን ስዕላት ቤታቸው ያሉትን የማ እንደሆኑ ለምን አትነግሯቸው? ለምን ስለ ቅዱስ ቂርቆስ ታሪክ መታችሁ እልል ብላችሁ መሄድ ብቻ ሳይሆን ሰምታችሁ አታስተምሯቸው? ለምን ብዙ ቂርቆሶች ለቤተ ክርስቲያን እንዲነሱላት አታረጉ? ብዙ ይስሐቆች ለወላጅ መታዘዝን እንዲያውቁ ለመጽሐፍ ቅዱስ አታነቡላቸውም? እንዲያነቡ አታስረዷቸው? ፍጹም ኦርቶዶክሳውያን የልጆች አስተዳደግ ጉዳያችን በጣም የተበላሸ ነው። የምናየው ያስለቅሳል። እየሆነ ያለው ነገር ከእግዚአብሔር የሚያርቅ ሳይሆን ወደ እግዚአብሔር የሚመልስ ነው። መቼ ነው የምንነቃው? መቼ ነው ስለ ኃጢአታችን ማልቀስን የምንለምደው? መቼ ነው በንስሐ ወደ እግዚአብሔር እንደ እስራኤል ዘሥጋ የምንመለሰው? የዛሬ ሰው አይኑን በእንጨት ቢወጉት የንስሐ እንባ አይወጣው። ጸጸት አልተሞላም። ብዙ ሰው ልቡ እልከኛ ነው። እግዚአብሔር ያስበን። ማልቀስ ያስፈልጋል ዛሬ። እስራኤል ዘነብስ ምእመናን፣ እስራኤል ዘነብስ ኦርቶዶክሳውያን መዓቱን በምሕረቱ ቁጣውን በትዕግስቱ ይቀይርልን ዘንድ እንደ እስራኤል ዘሥጋ እኛም ኃጢአታችንን በደላችንን አምነን ማልቀስ ያስፈልጋል። ወደ ጭፈራው ከመጓተት ወደ እግዚአብሔር ቤት መጓተት ምርጫ ነው። ጥቅስ ጠቅሳችሁ መድረክ ይዛችሁ ወንጌል ስላልሰበካችሁ ብቻ ሰባኪ አይደለንም አትበሉ። እያንዳንዳችን የራሳችን ድርሻ አለ። ምእመናን በየመንደሩ ቁጭ ብለው ቧልተኛ የሆኑትን ጎትቱና አምጧቸው። በየጎዳናው ላይ ስራ ፈቶ ነው የቆሙትን ወጣቶቹ ጎትቱና አምጧቸው። ሃይማኖት ማለት እኮ ይሄ ነው። ምስክር ማለት እኮ ይሄ ነው። የእግዚአብሔር የመሆን ማለት እኮ ይሄ ነው። የምእመናን የወንጌል ተልእኮ አገልግሎት ማለት ይሄ ነው። ወገኖች፣ ሚስቶች ለባሎቻችሁ የሰማችሁትን ትናገራላችሁ። እቤታችሁ ሄዳችሁ እግዚአብሔር እኮ እንዲያስተማረን፣ እግዚአብሔር እኮ እንዲያጽናናን ብላችሁ ትመሰክራላችሁ። እናንተም አታደርጉት፣ ባሎቻችሁም አይሰሟችሁ። የዛሬ ባል አንቺ ነሽ እኔን የምታስተምሪን ነው የሚለው አይደለም። መቼ ነው ደግሞ አንቺ ቄስ የሆንሽው ይላል። እግዚአብሔር በሚስቴ አድሮ ነገረኝ አይል። እግዚአብሔር በሚስቴ ላይ አድሮ መከረኝ አይል። ብዙ ክፍተት አለ ትዳር ላይ። በባልና ሚስት መካከል ብዙ የሚቀር መንፈሳዊነት ነገሮች አሉ። እግዚአብሔር ያስበን። ወልድ ወመንፈስ ቅዱስ አሃዶ አምላክ አሜን። እንድናከብርህ ያንተ ስም ማን ነው? በቸርነት ብዛት የጠበቅከን፣ መተላለፋችንን ያልተመለከትክብን፣ እንድናመልክህና እንድናመሰግንህ በተቀደሰው መቅደስ ያሰባሰብከን አባታችንና አምላካችን እግዚአብሔር ሆይ ስላደረክልን የቸርነት ሥራ ሁሉ እናመሰግንሃለን። እግዚአብሔር የሚወዳቸው የእናታችን የእመቤታችን የድንግል ማርያም ልጆች አባቶቼ ካህናት በየደረጃችሁ ሊቃውንተ ቤተ ክርስቲያን እንዲሁም ወንድሞቼ መምህራነ ወንጌል የእግዚአብሔርን ማዳን
በዜማ የምትመሰክሩ ዘማሪያን የቤተ ክርስቲያናችን ከዋክብት የሆናችሁ ማይበረ ምእመናን ወምእመናት እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? በቸርነቱ የጠበቀን እንድናመሰግነው የፈቀደልን ሕይወት የሚሰጠን ቃሉን እንድንሰማም የረዳን ያሰባሰበን የአባቶቻችን የቅዱሳን አምላክ ልዑል እግዚአብሔር ስለማይነገር ስጦታው ስሙ ለዘለዓለም የተመሰገነ ይሁን። እግዚአብሔር አምላካችን የመመኪያችን ዘውድ የድህነታችን ደጃፍ የሆነችውን የእናቱ የእመቤታችን የድንግል ማርያምን ቃል ኪዳኗን የመላእክት አለቃ የቅዱስ ሚካኤልን ፈጣን ተራዳይነት ከሁላችን አያርቅብን። ቸሮ አምላክ እግዚአብሔር እኔንም እናንተንም ለነፍሳችን ቁስል ፈውስ ስለምናገኝበት ለዚህ ለታላቁ ጾም እንኳን በሰላም በጤና አደረሳችሁ አደረሰን። እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ በዚህ ማመሻሻ ውስጥ እኔ ቆሜ እናንተ ተቀምጣችሁ እግዚአብሔር ያስተምረናል። የምንማርበት የትምህርታችን ኃይለ ቃል እንድናከብር ያንተ ስም ማን ነው በሚል ይሆናል። ይህንን ኃይለ ቃል የምናገኘው በመጽሐፈ መሳፍንት ምዕራፍ 13 ቁጥር 17 ላይ ነው። በቤተ ክርስቲያናችን ወር በገባ ዛሬ የሚታሰበው የመላእክት አለቃ የቅዱስ ሚካኤል ፈጣን ተራዳይነትን ነው። በዚህ የመጽሐፍ ቅዱስ ክፍል የምናየው በድርሳነ ሚካኤል ላይ የተጻፈው የመላእክት አለቃ የቅዱስ ሚካኤልን ፈጣን ተራዳይነት የምናይበት የምንማርበት ክፍል ነው። እንድናከብር ያንተ ስም ማን ነው የሚለውን ቃል በውስጡ ያለውን ሃይማኖታዊ የመዳን ድምፅ ዘርዝረን ከማየታችን በፊት አባቶቻችን ነገርን ከስሩ እንደሚሉን እኛም ከታሪኩ መነሻ ጀምሮ ለትምህርታችን ይረዳን ዘንድ አለፍ አለፍ እያልን እንመለከታለን። እንዲህ ይላል መጽሐፈ መሳፍንት ምዕራፍ 13 ቁጥር 1 ላይ የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ሥራን ሰሩ ይላል። እስራኤል ዘሥጋ በአምላካቸው ባዳኛቸው በእግዚአብሔር ፊት ድጋሚ እግዚአብሔርን የሚያሳዝን ሥራ ሰሩ። እግዚአብሔር በሰሩት ክፋታቸው አያቸው። ከዚህ በፊት ክፉ ሥራ ሰርተው ስለ ክፋታቸው እግዚአብሔር ገስጿቸው ነበር። እግዚአብሔር ቀጥቷቸው ነበር። በመጽሐፈ መሳፍንት ምዕራፍ 6 ቁጥር 1 ጀምሮ እንደተጻፈው የእስራኤል ልጆች በእግዚአብሔር ፊት ክፉን ሥራ ሰሩ ይላል። ምንድነው በእግዚአብሔር ፊት የተገለጠው የእስራኤል ዘሥጋ ክፋት ቢሉ ጣዖት ማምለክ ነው።
መዳራት ነው። እርስ በእርስ መለያየት ነው። የማይገባና ያልተሰራላቸውን የአሕዛብን ልማድ መከተል እስራኤል የእግዚአብሔር ሕዝብ የተባለውን በሚፈጽሙት ተግባር የክፋት መገለጫዎች ሆኑ። እግዚአብሔር ክፉ ሥራ ሲሰሩ ተዋቸው ይላል። እስራኤል ያለ እግዚአብሔር መንቀሳቀስ አይችሉም። ያለ እግዚአብሔር መዋጋት አይችሉም። ያለ እግዚአብሔር ወጥተው መግባት አይችሉም። የተወደዳችሁ የእግዚአብሔር ልጆች እስራኤላውያን አዳኛቸውን ረሱት። እስራኤላውያን የጠበቃቸውን ረሱት። እስራኤል ዘሥጋ በእግዚአብሔር ፊት ክፉ ሥራን ሰሩ። እግዚአብሔርም ለምዳማውያን አሳልፎ ሰጣቸው። ያሳድዷቸው የነበሩ ጠላቶቻቸው እግዚአብሔር ከነሱ ሲለይ ጠላቶቻቸው አሳደዷቸው። ያሸንፏቸው የነበሩ ጠላቶቻቸው እስራኤል ከእግዚአብሔር ሲርቁ፣ እግዚአብሔር ከእስራኤል ሲርቅ ያሸንፏቸው ጀመር። በባርነት ገዟቸው። 7 ዓመት ረገጧቸው። 7 ዓመት ሲሞላቸው ባርነት እጅ አላቸው። በጠላቶቻቸው እጅ ወድቆ መከራ መቀበል እጅ አላቸው። ወደ ሰማይ ቀና ብለው ወደ አባቶቻቸው አምላክ ወደ እግዚአብሔር አለቀሱ። የአባታችን የአብርሃም አምላክ ሆይ ስለ አብርሃም ማረን። የአባታችን የይስሐቅ አምላክ ሆይ ስለ አባታችን ስለ ይስሐቅ ብለህ አድነን። የአባታችን የያዕቆብ አምላክ ሆይ ስለ አባታችን ስለ ያዕቆብ ብለህ ከዚህ መከራ አውጣን አሉት። በእግዚአብሔር ፊት ስለ ኃጢአታቸው አለቀሱ። በመተላለፋቸው እግዚአብሔርን በመበደላቸው ሕጉን ባለመጠበቃቸው ስለመጣባቸው መከራ እግዚአብሔር እንዲምራቸው አለቀሱ። ይህ ለቅሶ የንስሐ ለቅሶ ነው። ያነቡት እንባ የንስሐ እንባ ነው። በድለናል፣ ይቅር በለን፣ ረክሰናል፣ ቀድሰን፣ ወድቀናል፣ አንሳን እያሉ አለቀሱ። በደላቸው ኃጢአታቸው ያመጣባቸውን ቅጣት እግዚአብሔር በምሕረቱ እንዲለውጥላቸው በንስሐ ወደሱ ተመለሱ። ወገኖች እኛስ ብንሆን መቼ ይሆን በዚህ መንገድ የምንመላለሰው? መቼ ነው ስለ ኃጢአታችን የምናለቅሰው? የምንሰማው ያስለቅሳል፣ የምናየው ያስለቅሳል። እየሆነ ያለው ነገር ከእግዚአብሔር የሚያርቅ ሳይሆን ወደ እግዚአብሔር የሚመልስ ነው። መቼ ነው የምንነቃው? መቼ ነው ስለ ኃጢአታችን ማልቀስን የምንለምደው? መቼ ነው በንስሐ ወደ እግዚአብሔር እንደ እስራኤል ዘሥጋ የምንመለሰው? የዛሬ ሰው ዓይኑን በእንጨት ቢወጉት የንስሐ እንባ አይወጣው። ጸጸት አልተሞላም። ብዙ ሰው ልቡ እልከኛ ነው። እግዚአብሔር ያስበን።
ማልቀስ ያስፈልጋል። ዛሬም እስራኤል ዘነብስ ምዕመናን፣ እስራኤል ዘነብስ ኦርቶዶክሳውያን መዓቱን በምሕረቱ ቁጣውን በትዕግስቱ ይቀይርልን ዘንድ እንደ እስራኤል ዘሥጋ እኛም ኃጢአታችንን በደላችንን አምነን ማልቀስ ያስፈልጋል። እግዚአብሔር ሰው አስነሳ። የእስራኤላውያንን ጸጸት አይቶ ሰው አስነሳ። የሕዝቡን ለቅሶ አይቶ መመለስ አይቶ እግዚአብሔር ሰው አስነሳ። የእኛም መመለስ እግዚአብሔር ለሀገር ሰው ያስነሳል። እኛም ከተመለስን እግዚአብሔር ለቤተ ክርስቲያን ሰው ያስነሳል። ችግሩ መመለሱ ላይ ያለን እምነታዊ አቋም ልክ አለመሆን። የይሩባል ልጅ ጌዴዎንን አስነስቶ እግዚአብሔር እስራኤላውያንን ከምዳማውያን እጅ ነፃ አወጣቸው። ከባርነት እጅ ነፃ አወጣቸው። እንባቸውን አበሰው፣ ጉንጯቸውን በሳቅ መላ። በጠላቶቻቸው ፊት ሞገስ ሆናቸው። እግዚአብሔር እናንተ ወደ እኔ ተመለሱ እኔም ወደ እናንተ እመለሳለሁ ያለ አምላክ ነው። ሐሰትን ይናገር ዘንድ ሰው አይደለም። ላይመለስ እመለሳለሁ አይልም። ወደ እግዚአብሔር የምንመለሰው የቃሉ ቃል ኪዳን አለ፣ የተሰጠን ተስፋ አለ። ተመለሱ እኔ ወደ እናንተ እመለሳለሁ። እስራኤል ያዳናቸውን ዳግም ረሱ። በተነሳንበት የመጽሐፍ ቅዱስ ክፍል ላይ የእስራኤል ልጆች ትላንት በምዳማውያን እጅ የደረሰባቸውን እግዚአብሔርን በመበደላቸው የገጠማቸውን ረሱ። በምዳማውያን እጅ የነበረውን የባርነት ሕይወት ረስተው ያዳናቸው እግዚአብሔር ፊት እንደገና ክፉ ሥራ ሰሩ። ለሁለተኛ ጊዜ በእግዚአብሔር ፊት ስተት ሰሩ። የማራቸው እግዚአብሔርን ያዳናቸው እግዚአብሔርን ረሱት። አሁንም እግዚአብሔር ተዋቸው። ፍልስጤማውያን ማረኳቸው። እስራኤላውያን 40 ዓመት ሙሉ በፍልስጤማውያን እጅ ተሰቃዩ። እግዚአብሔርን ስለረሱ ዋጋ ከፈሉ። እግዚአብሔርን ስለተው ዋጋ ከፈሉ። ወገኖች እግዚአብሔርን መርሳት ዋጋ ያስከፍላል። ብዙዎቻችን በአንድም በሌላም ዋጋ እየከፈልን ያለነው እግዚአብሔርን በመርሳት ውስጥ ነው። እግዚአብሔር አይረሳም። የልባችን ናፍቆት አይረሳም። ተኝተን መነሻችን የሆነው ረፍታችን አይረሳም። እንዴት እግዚአብሔር ይረሳል? እግዚአብሔርን ስለረሱት መከራቸው ጸና። አሁንም ይሄ ባርነት እጅ አላቸው። ወደ እግዚአብሔር አለቀሱ። በዚያ ዘመን ይላል መጽሐፍ አንድ ማኑሄ የሚባል የጾራ ሰው ነበረ። ይህ ሰው ሚስቱ
መካን ያልወለደች ነበረች። እሱም ሚስቱም በማጣታቸው ውስጥ ሆነው ግን እግዚአብሔርን ይፈሩት ነበረ ይላል። ማጣታቸው እግዚአብሔርን ያላስረሳቸው፣ ችግራቸው እግዚአብሔርን ያላስረሳቸው። በይበልጥም ያ ዘመን ወገኖቼ ሴት ልጅ ሳትወልድ የመኖር ከህብረተሰብ ጋር የመቀላቀል ነገሯ አደጋ በሆነበት ዘመን፣ አለመውለድ እንደ ኃጢአት መውለድ እንደ ጽድቅ በሚቆጠርበት ዘመን፣ በዚያ ዘመን ውስጥ ከችግራቸው በላይ ከችግር የሚያወጣቸው እግዚአብሔርን ተስፋ አድርገው በሃይማኖት የሚጠብቁት እግዚአብሔርን ተስፋ ያደረጉ ሰዎች ነበሩ ይላል። ሁለቱም ሰዎች ሃይማኖታቸው የቀና ነው። ባል የጸና ነው። ሚስቴ መከነች ሰነፈች ብሎ አልተዋትም። ሚስቴ ጸናች ናት። ባሏን ከማገዝ ከመርዳት አላጎደለች። ታዲያ ሃይማኖታቸውን ይዘው እግዚአብሔርን ሲጠብቁ አንድ ቀን ሴቲቱ ከቤቷ ሆና ሳለች የእግዚአብሔር መልአክ በሰው ተመስሎ ክንፉን ሸሽጎ ተገለጠላት። እንዳትወጣ ሰዳቢዎች ነቃፊዎች አሏት። ልጅ ከማጣት በላይ የሰው አፍ ልቧን የሰበራት ሴት ናት። ብትወጣ አንቺ ማይጸነ ደረቅ ይሏታል። እግዚአብሔር ስለ ኃጢአትሽ ማይጸንሽን ዘጋው ይሏታል። ይቺ ሴት እቤቷ ቁጭ ብላ በሃይማኖት ጸንታ እግዚአብሔርን ተስፋ አርጋ ትጠባበቃለች። እናቴ ሳራን በስተርጅና ወራት የጎበኘ የቀዘቀዘ ደሟን ያሞቀ የተዘጋ ማኅፀኗን የከፈተ የሳራ አምላክ አንድ ቀን የኔን ታሪክ ይቀይረዋል፣ አንድ ቀን የኔን ሕይወት ያየዋል፣ አንድ ቀን የኔን ጎዶሎ ይሞላዋል ብላ እቤቷ እግዚአብሔርን ተስፋ አድርጋ በሃይማኖት ጸንታ ትጠብቀዋለች። እግዚአብሔር መልአኩን ላከው። ክንፉን ሸሽጎ መጣ። አንቺ ሴት አላት፣ ልጅ አልወለድሽም። አሁን ከዚህ በኋላ ግን ልጅ ትወልጃለሽ። የምትወልጂው ልጅ ለእግዚአብሔር የተለየ ናዝራዊ ነው። የሚያሰክር መጠጥ፣ የሚያረክስ መብል እንዳትበይ እንዳትጠጪ አላት። ይህም ብቻ አይደለም፣ የሚወለደው ልጅ ለእግዚአብሔር የተለየ ነውና በስለት ጸጉሩን እንዳትላጭው። ይህንን ነግሯት የእግዚአብሔር መልአክ ከሴቲቱ ተለየ። ምን ብላ ይሆን ይቺ ሴት? ምን ተሰምቷት ይሆን? የማኑሄ ሚስት ጸሎት ላይ ነው ይህን ድምፅ የሰማችው። እግዚአብሔርን እየጠበቀች እያለች ነው ይህን የሰማችው። የሰማችውን እግዚአብሔር የላከውን የእግዚአብሔር ቃል ሰምታ ባሏን ትጠብቀው ጀመር። ማኑሄ እርሻ ላይ ውሎ ሲመጣ የሰማችውን የእግዚአብሔር ቃል
ለባሏ ነገረች። መልኩ የእግዚአብሔር መልአክ የሚመስል አንድ ሰው ወደ እኔ መጣ። አንቺ ሰው አልወለድሽም፣ መካን ነሽ፣ አሁን ግን ትወልጃለሽ። የምትወልጂው ልጅ ለእግዚአብሔር የተለየ ናዝራዊ ነውና የሚያሰክር መጠጥ እንዳትጠጪ፣ የሚያረክስ መብል እንዳትበይ፣ ጸጉሩንም እንዳትላጭው ብሎ ከእኔ ተለየኝ አለች። ወገኖች ይቺ ሴት ዛሬ ቤተ ክርስቲያንን የምትወዱ ምዕመናን ከሷ ሕይወት መቃረም ያስፈልጋል። ከሷ ሕይወት መማር ያስፈልጋል። ቤተ ክርስቲያንን የሚወድ ሰው ሊኖረው የሚገባው ኑሮ በማኑሄ ሚስት እኩት በምትባለው ሴት ሕይወት ውስጥ ራስን ማየት ነው። የሰማችውን ያጽናናትን ተስፋ የሰጣትን ቃሉን ለባሏ ነገረች። ሚስቶች ለባሎቻችሁ የሰማችሁትን ትናገራላችሁ? እቤታችሁ ሄዳችሁ እግዚአብሔር እኮ እንዲያስተማረን፣ እግዚአብሔር እኮ እንዲያጽናናን ብላችሁ ትመሰክራላችሁ? እናንተም አታደርጉትም፣ ባሎቻችሁም አይሰሟችሁም። የዛሬ ባል አንቺ ነሽ እኔን የምታስተምሪኝ ነው የሚለው አይደል እንዴ? መቼ ነው ደግሞ አንቺ ቄስ የሆንሽው ይላል እኮ። አዎ እግዚአብሔር በሚስቴ አድሮ ነገረኛ አይልም። እግዚአብሔር በሚስቴ ላይ አድሮ መከረኛ አይልም። ብዙ ክፍተት አለ ትዳር ላይ። በባልና ሚስት መካከል ብዙ የሚቀር መንፈሳዊነት ነገሮች አሉ። እግዚአብሔር ያስበን። ባሏ ሲመጣ ለባሏ ነገረችው። ማኑሄ ምን አላት? እውነት አሁን እንዳለው አሁን እኛ እንደምንለው አላት ይሆን? አንቺ እንዴት ለኔ ትነግሪኛለሽ ብሏት ይሆን? ተኩራርቶ ይሆን? ቃሏን አቃሎት ይሆን? አላደረገው። በሚስቱ የተከናወነው የእግዚአብሔርን የመጠበቅ ሕይወት ድምፅ ሲመጣ ማኑሄ ሚስቱንና ቃሏን ከማጣጣል ርቆ ምን አለ? ተንበረከከና ወደ እግዚአብሔር ጸለየ። አምላኬ ሆይ ለባለቤቴ የገለጥከውን ይሄን መንፈሳዊ ምስጢር ለኔም ግለጽልኝ አለው። እግዚአብሔር ለባለቤቴ የነገርከውን ይሄን የምስራች ለኔም ንገረኝ አለው። እግዚአብሔርም ይላል መጽሐፍ የማኑሄን ልመና ሰማው ይላል። የእኛንም ልመና እግዚአብሔር ይስማን። ማኑሄ የሚገባውን ጸሎት የሚገባውን በጎ ምኞት በእግዚአብሔር ፊት ስላቀረበ ነው ጸሎቱ የተሰማው። መንፈሳዊ ቅናት፣ እግዚአብሔርን የማየት ቅናት፣ እግዚአብሔርን የመጠበቅ ቅናት፣ ልብ ውስጥ የሚቀጣጠል በጎ ቅናት በማኑሄ ሕይወት ታየ። ወገኖች ሰዎችን ዝቅ ከማድረግ በሰዎች ሕይወት ውስጥ በበጎ ነገር እየቀኑ ወደ ከፍታ መሻገር ይሻላል። እሷም ብሎ አስቀዳሽ፣ እሷም ብሎ ቆራቢ፣ እሱም ብሎ ቤተ ክርስቲያን ያች በሚሉ አእምሮን በሚያደቁ ልባዊ ሰላምን በሚነሱ ቃላት ከመሞላት ከነጎዶሎው ተሸክሞ ያመጣው መድኃኔዓለም ነውና እኔንም ለዚህ አብቃኝ ማለት ይሻላል። ከነነውሯ መርጦ የጠራት እሱ ነውና
እኔንም ለዚህ ሕይወት አብቃኝ ብሎ መመኘት ይሻላል። ለባለቤቴ የገለጥከውን ይህንን ምስጢር እባክህ ለእኔም ግለጥልኝ ብሎ ጸለየ። እግዚአብሔር ደስ ተሰኘ። የማኑሄን ልመናውን ሰማው። ማኑሄ ከጸሎቱ በኋላ እንደ ወትሮ ሚስቱን ቤት ትቷት ሊወጣ አልወደደም። እርሻ ሲወጣ ሚስቱን ይዞ ወደ እርሻ ሄደ። እሱ እርሻው መካከል ገብቶ ሲያርስ እሷ አረሙን ጉልጓሎን እያወጣች ከእርሻው ድንበር ላይ ሆና ሳለች ያ ቀድሞ ልጅ ትወልጃለሽ ያላት የእግዚአብሔር መልአክ አሁንም በሰው ተመስሎ መጥቶ ፊቷ ቆመ። ቀና ስትል ያ ቤት መጥቶ ልጅ ትወልጃለሽ ያላት እሱ ነው። የሚያሰክር መጠጥ አትጠጪ፣ የሚያረክስ መብል አትብዪ፣ የሚወለደው ልጅ ለእግዚአብሔር የተለየ ነው፣ ጸጉሩን አትላጭው ያላት እንዲህ ብሎ የነገራት እሱ እንደሆነ ባየች ጊዜ ወደ እርሻው መካከል ሮጠች። ባሏ ማኑሄ እርሻ መካከል ነበር። ከእርሻው መሃል እጁን ይዛ ና ልጅ ትወልጃለሽ ያለኝን አገኘሁት እያለች ወደ እግዚአብሔር መልአክ ማኑሄን ባሏን እየጎተተች አመጣችው ይላል። እኛ የት ነው የምንጓተተው ነው ጥያቄው። ባሎች ሚስቶቻችሁን የት ነው የምትጎትቱት? ሚስቶች ባሎቻችሁን የት ነው የምትጓተቱት? ጓደኞቻችንን የት ነው የምንጎትተው? እስቲ በዚህ ታሪክ ውስጥ ራሳችንን እንየው፣ ክርስትናችንን እንመርምረው። ጓደኞቻችንን እየጎተትን ወደ እግዚአብሔር መቅደስ እናመጣለን። ናና እይ እያልን መልካም ባልንጀራዎች ሆነን እንደ ፊልጶስ ወደሚያሳርፈው ቃል ወደሚያሳርፈው ክርስቶስ እንጎትታለን። የት ነው የምንጓተተው? ወዴት ነው እየተጓተትን ያለ ነው? ክርስትናችን ውስጥ ያለው ይሄንን እንቆቅልሽ መፍታት ያስፈልጋል ወገኖቼ። የምንጓተትበትን ስፍራ ማወቅ መለየት ያስፈልጋል። ማኑሄ ሚስቱ ወደ እግዚአብሔር መልአክ ስትጎትተው ተከተላት። ወደ ጭፈራው ከመጓተት ወደ እግዚአብሔር ቤት መጓተት ምርጫ ነው። ጥቅስ ጠቅሳችሁ መድረክ ይዛችሁ ወንጌል ስላልሰበካችሁ ብቻ ሰባኪ አይደለንም አትበሉ። እያንዳንዳችን የራሳችን ድርሻ አለ። ምእመናን በየመንደሩ ቁጭ ብለው ቧልተኛ የሆኑትን ጎትቱና አምጧቸው። በየጎዳናው ላይ ስራ ፈቶ ነው የቆሙትን ወጣቶቹ ጎትቱና አምጧቸው። ሃይማኖት ማለት እኮ ይሄ ነው። ምስክር ማለት እኮ ይሄ ነው። የእግዚአብሔር የመሆን ማለት እኮ ይሄ ነው። የምእመናን የወንጌል ተልእኮ አገልግሎት ማለት ይሄ ነው ወገኖች። የምንጓተትበትን መለየት። ባሏን ጎተተችው። ባሏን ፈጥኖ መጣ፣ አብሯት መጣ። የእግዚአብሔር መልአክ ቆሟል። አሁንም ቅድም እንዳልኳችሁ በሰው ተመስሎ ነው። ተሸሽጎ ክንፉን ሸሽጎ ነው የመጣው። ማኑሄ ባየው ጊዜ እንዲህ አለው፣ አንተ ነህ ለሚስቴ ልጅ ትወልጃለሽ ያልካት? የሚያሰክር መጠጥ እንዳትጠጪ የሚያረክስ መብል እንዳትበይ ያልካት አንተ ነህ? አዎ፣ እባክህን
የሚወለደውን ልጅ እንዴት እንደምናሳድገው ንገረን አለው ማኑኤ። የሚወለደው ልጅ እንዴት ነው የምናሳድገው? ስለ ልጅ አስተዳደግ ንገረን አለው። አይ ለሚስት ነግሬያታለሁ፣ ሚስት የሚያሰክር መጠጥ እንዳትጠጣ፣ የሚያረክስ መብል እንዳትበላ፣ ጸጉሩን እንዳትላጨው ነግሬያታለሁ አለ። ምእመናን እንዴት አድርገን ልጅ እንደምናሳድግ የሚያስተምረው የእግዚአብሔር መልአክ ነው። ልጆችን እንዴት አድርገን ማሳደግ እንዳለብን በጥበብ በሞገስ በመንፈስ እንዲያድጉ ምታስተምረን ኑ ልጆቼ እግዚአብሔርን መፍራት ላስተምራቸው ያለች ቤተ ክርስቲያን ናት። የልጅ አስተዳደግ መማር ያስፈልገናል ወላጆች። በይበልጥ በዚህ ዘመን ትውልድ እየመከነ ባለበት ዘመን ወላጆች ልጆቻችሁን እንዴት እንደምታሳድጉ መማር ያስፈልጋል፣ ማወቅ ያስፈልጋል። መታችሁ በእግዚአብሔር ፊት እንዴት እንደምታሳድጉ መጸለይ ያስፈልጋል። ሕፃናቱ ሳይቀሩ ልጆቻችን እየተበላሹ አይደለም? ወላጆችስ ልጆቻችንን እያሳደግንበት ያለው መንገድ ፍጹም ከፈቃደ እግዚአብሔር ከሕገ እግዚአብሔር እየራቀ አይደለም? እስቲ ይታረም ብለን ጥቂት እንንገራችሁ። የልጅ አስተዳደግ ላይ ያሉ ክፍተቶች በሀገር በቤተ ክርስቲያን በወላጅ ላይ እያመጡ ያሉትን ችግሮች እንድታዩት። ልደትም ይከናወን፣ ልጅ ተወልዶ ልደት ይከበራል። ሌላም የደስታ ነገር ይኖር። አባትም እናትም ለልጁ እየገዛ ያለው ዛሬ አርቲፊሻል ሽጉጥ፣ ውሃ የሚረጭ የሚገዛለት አእምሮን የሚበላው በመንፈሳዊ ሕይወት እንዳያድግ ፈሪሃ እግዚአብሔር በልቡ በአእምሮ እንዳይገባ የአሻንጉሊት ፊልም ነው። አሁን ትውልዱ አሻንጉሊት የሆነው ለዚህ ነው። መቀለጃ የሆነው ለዚህ ነው። መጫወቻ የሆነው ለዚህ ነው። ራሱን የማይወድ ትውልድ ያደረግነው አስተዳደጋችን ላይ ብላሽ አለ፣ ችግር አለ። እናት ውሃ የተሞላበትን ሽጉጥ ይዛ አባትን ግደለው ትለዋለች። ልጁ ጨዋታ ነው፣ ውሃውን ይረጫል፣ አባትየው ሞትኩ ይለዋል። ሲያድግ ደግሞ ዋናውን አንስቶ ያጠጣዋል። አባቱን ገዳይ ትውልድ። ፍጹም ኦርቶዶክሳውያን ያላስተዋልነው ግን እንደ ሀገር እንደ ቤተ ክርስቲያን እየጎዳ ያለው የልጆች አስተዳደግ ነው። እያመከነው ነው ትውልዱን፣ እያበላሸነው ነው ትውልዱን፣ ከፈቃደ እግዚአብሔር እያወጣ ነው። ሞባይል ገዝተንለት በጌም ነው ዘመኑን እንጂ በጸሎት እያሳለፈ አይደለም። አይናቸው እስቲጠፋ ሕፃናቱ ከሞባይል ጋር ናቸው ያሉት። ለምን ፊደል አታስተምሯቸው? ለምን ቅዱሳን ስዕላት ቤታቸው ያሉትን የማ እንደሆኑ ለምን አትነግሯቸው? ለምን ስለ ቅዱስ ቂርቆስ ታሪክ መታችሁ እልል ብላችሁ መሄድ ብቻ ሳይሆን ሰምታችሁ አታስተምሯቸው? ለምን ብዙ ቂርቆሶች ለቤተ ክርስቲያን እንዲነሱላት አታረጉ? ብዙ ይስሐቆች ለወላጅ መታዘዝን እንዲያውቁ ለመጽሐፍ ቅዱስ አታነቡላቸውም? እንዲያነቡ አታስረዷቸው? ፍጹም ኦርቶዶክሳውያን የልጆች አስተዳደግ ጉዳያችን በጣም በጣም የተበላሸ ነው። ለዚህ ነው ማኑኤ እንዴት አድርገን እንደምናሳድግ ንገረን አለው። ንገረን፣ ለሚስት ነግሬያታለሁ አለ። ይህን ካለው በኋላ ማኑኤ መልሶ እንዲህ አለው፣ የፍየሉን ጠቦት እስካቀርብልህ ድረስ እባክህ ከኛ ጋር ቆይ አለው።
አንተ እንኳን ግድ ብትለኝ አለው የእግዚአብሔር መልአክ፣ አንተ ግድ ብትለኝ እንኳን ይህንን እኔ አልበላም፣ ለእግዚአብሔር መስዋዕት አድርጋ አቅርብ አለው። መላእክት አይበሉም፣ አይጠጡም፣ አያገቡም፣ አይጋቡ። መጽሐፍ ላይ መላእክት በሉ ወይም መልአክ በላ የሚል ቃል ከታየ ቅቤ ላይ እሳት ላይ ቅቤ ማስቀመጥ ማለት ነው። ተፈጥሯቸው ለዚህ የሚጋብዝ አይደለም። እሳትና ነፋስ ናቸው። ማኑኤ ግን ናፍቆቱን ተናገረ። ከኛ ጋር ቆይ አለው። ወገኖች ድንግል ማርያምን ከኛ ጋር ቆይ በሏት። መላእክትን ከኛ ጋር ቆዩ በሏቸው። ቅዱሳኑን ከኛ ጋር ቆዩ በሏቸው። ከኛ ጋር ቆይ አለው። አንተ ግድ ብትለኝ እንኳን አላደርግም፣ ይሄን ለእግዚአብሔር መስዋዕት አድርገዋል። ማኑኤ መልሶ ምን አለው? እሺ የነገርከን ነገር በደረሰ ጊዜ እንድናከብር ያንተ ስም ማን ነው? ርዕሳችን ይሄ ነው። የነገርከን ልጅ ትወልዳላችሁ ብለህናል። የሚወለደው ልጅ ለእግዚአብሔር የተለየ ነው ብለህናል። ይሄ ነገር በደረሰ ጊዜ እንድናከብር ያንተ ስም ማን ነው? አምላከ ማን ብለን እናክብር? አምላካችን ማንን ልኮ የነገረን ብለን እናክብር? መላእክትን የምናከብራቸው ቅዱሳንን የምናከብራቸው መነሻችን መድረሻችን የእግዚአብሔር ቃል ስለሆነ ነው። ወገኖች እንድናከብር አለው። የነገርከን ነገር በደረሰ ጊዜ እንድናከብር ያንተ ስም ማን ነው አለው። ስሜ ምን ያደርግልሃል? ስሜ ድንቅ ነው አለው። ድንቅ የተባለው መልአክ ማን ነው ሲባል የመላእክት አለቃ ቅዱስ ሚካኤል ነው። ሚካ ማለት ድንቅ ማለት ነው። ኤል ማለት በዕብራይስጥ አምላክ ማለት ነው። ቅዱስ ሚካኤል ማለት ምን ማለት ነው ካልዋችሁ ድንቅ አምላክ ማለት ነው። ምን ማለት ነው? ድንቅ አምላክ። እሱ ድንቅ አድራጊ ነው። ውሃን እንደ አለት አቁሞ አለቱን እንደ ውሃ አፍስሶ የሚያሻግር ድንቅ አድራጊ፣ የገደለውን ሞልቶ የሞላውን አጉድሎ የሚያሻግር ድንቅ አድራጊ፣ በእሳቱ ውስጥ የሚያሻግር ድንቅ አድራጊ። እንደ እግዚአብሔር ድንቅ ማን አለ? ዕለት ዕለት ቅዱስ ሚካኤልን ስንጠራ ድንቅ አምላክ እያልን ነው ኦርቶዶክሳውያን። የመልአኩ ስም ነው ይሄ። ለዚህ ነው የመላእክት አለቃ ቅዱስ ሚካኤልን የምናከብረው። የእግዚአብሔር ስም ስለተሸከመ ነው። እንድናከብር እንዳለው ማኑኤ ልክ እንደዚሁ እኛም ወር በገባ በ12 በ13 በ19 እንዲህ እያልን መላእክትን እናከብራለን ስንል የምናከብራቸው አክብሩ ስለተባልን ነው። በኦሪት ዘጸአት ምዕራፍ 23 ቁጥር 20 ላይ በምትሄድበት መንገድ ይመራ ዘንድ ወዳሰብከውም ስፍራ ያደርስ ዘንድ መልአኬን በፊትህ ሰዳለሁ፣ እንዳታሳዝነው፣ እንዳታስቆጣው፣ እንዳታስመርረው ስሜ በሱ ላይ አለና አክብረው አለ። ምኔ በሱ ላይ አለ? ስሜ። በመላእክት ላይ ያለ ስም የማ ስም ነው? የእግዚአብሔር ስም። ስሜ በሱ ላይ አለ አክብረው አለ። ማኑኤም እንድናከብር ያንተ ስም ማን ነው አለው። ስሜ ድንቅ ነው አለው። ሚካ ድንቅ፣ ኤል አምላክ፣ ሚካኤል ማለት ድንቅ አምላክ። ይሄ ድንቅ አምላክ የሚል የስም ትርጓሜ የያዘው መልአክ ነው። ፍልስጤማውያን መንደር ገብቶ
ሶምሶንን የረዳ ለሶምሶን ኃይል የሆነ የሶምሶን አባት የሶምሶን እናትን የምስራች የነገረ ሶምሶንን እንዲወልዱ ያበሰረ የመላእክት አለቃ ቅዱስ ሚካኤል ነው። ይሄ ብቻ አይደለም። ቅዱስ ሚካኤል ማለት ምን ማለት ነው ካሏችሁ፣ ሌላው ትርጉም ደግሞ ሚ ማለት በግዕዝ መኑ፣ በአማርኛ ማን ማለት ነው። ካ ማለት በግዕዝ ከመ፣ በአማርኛ እንደ ማለት ነው። ኤል ማለት በዕብራይስጥ አምላክ ነው። መኑ ከመ አምላክ፣ ማን እንደ እግዚአብሔር ማለት ነው። የመላእክት አለቃ የቅዱስ ሚካኤል ስሙ የስሙ ትርጓሜ ማን እንደ እግዚአብሔር ነው። እስቲ በሉት ይህን ስም። ብቻችንን ሆነን የጠበቀን ማን እንደ እግዚአብሔር? የወደዱን ሁሉ በጠሉን ጊዜ ያልጠላን ማን እንደ እግዚአብሔር? ያመናቸው በከዱን ጊዜ ያልከዳን ማን እንደ እግዚአብሔር? ብቻችንን ባዶ ሆነን ወጥተን ብዙ ያደረገን ማን እንደ እግዚአብሔር? በተጨነቅን ጊዜ እንደርስላችኋለን ያሉ ሳይደርሱልን የደረሰልን ማን እንደ እግዚአብሔር? ሚካኤል ማለት ይሄንን ያህል ክብር ስም የያዘ ይሄንን ያክል አጽናኝ ስም የያዘ ስም ነው። ይሄን ስም የሚጠላ ሰይጣን ብቻ ነው። ይሄን ስም የጠላውም ዲያብሎስ ብቻ ነው። በመጽሐፍ ቅዱስ የመላእክት አለቃ ቅዱስ ሚካኤል ድንቅ በማድረግ ተራዳይነቱ፣ ፈጣንነቱ፣ የሰው ልጆችን ታዳጊነቱን ብዙ ተጽፏል። ነቢዩ ዳንኤል በትንቢተ ዳንኤል ምዕራፍ 10 ቁጥር 13 ላይ የፋርሱን ንጉሥ ለ21 ቀን መቋቋም ባቃተኝ ጊዜ ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ ነው ያለው። ረዳታችን ነው፣ ጠባቂያችን ነው፣ አጽናኛችን ነው። የተጻፈውን ጽሑፍ ገልጬ እንዳልናገር በጨነቀኝ ጊዜ ከሚካኤል በቀር ያጸናኝ ማንም የለም አለ። ዳንኤል ነው የሚለው ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ። በመጨረሻው ዘመን ስለ ሰው ልጆች ሁሉ የሚነሳው ይሁ መልአክ ነው። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ ተመዘገበ ነው። ወገኖች መላእክትን የምናከብራቸው ፈጠሩን ብለን አይደለም። መላእክትን የምንሰግድላቸው ፈጣሪ ናቸው ብለን አይደለም። እነሱን ማክበር ያስተማረን ያከበራቸው እግዚአብሔር ስለሆነ ነው። አንዳንዶች የኦርቶዶክስ ተዋሕዶ እምነትን በስም ብቻ የሚያውቁ በውስጧ ያለውን አስተምሮ የማያውቁ ሰዎች ለነቀፌታ አፋቸውን ሲከፍቱ መላእክትን እንደምናመልክ ያደርጉናል። እንደውም አልፈው መላእክትን ጌታዬ ቅዱስ ሚካኤል፣ ጌታዬ ቅዱስ ገብርኤል ብለን ስንጸልይ ይዘልፉናል፣ ሲነቅፉን እንሰማቸዋለን። እናንተ ኦርቶዶክሳውያን ወገኖች ሚካኤል ጌታ ነው። ጌታዬ ቅዱስ ሚካኤል ብላችሁ ጸልዩ። እኛ ከኢያሱ አንበልጥ። ኢያሱ የእግዚአብሔር ነቢይ ነው። በኢያሱ ላይ ያለ የእግዚአብሔር መንፈስ ነው። በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ላይ የኢያሪኮ ግንብ ጋራ ኢያሱ ሳለ የተመዘዘ ሰይፍ የያዘ አንድ ሰው ከፊቱ ቆሞ አየ ይላል መጽሐፍ። ኢያሱም እንዲህ አለ፣ አንተ ከኛ ወገን ወይስ ከጠላቶቻችን ወገን አለው። መልአኩም መልሶ ምን አለው? እኔ ካንተም ከጠላቶችም ወገን አይደለሁም፣ ነገር ግን የእግዚአብሔር የሰራዊቱ ሁሉ አለቃ ነኝ። አሁን ተልኬ መጣሁ አለ። የምን አለቃ ነኝ ያለው? ጮክ በሉ። የምን አለቃ ነኝ?
ልብ በሉ፣ ግራ እንዳያጋቧችሁ። የሰማይ ሰራዊትና የእግዚአብሔር ሰራዊት ይለያያሉ። የእግዚአብሔር ሰራዊት ቅዱሳን መላእክት ናቸው። የሰማይ ሰራዊት ኮከብ፣ ጨረቃ፣ ፀሐይ በውስጡ ያሉት ናቸው። እነዚህን የሚያመልኩ በሚያመልኩት ይጠፋሉ ይላል ሙሴ። የእግዚአብሔር ሰራዊት የሰራዊቱ አለቃ ነኝ፣ አሁን ተልኬ መጣሁ አለው። ወዲያው ኢያሱ የእግዚአብሔር ሰራዊት ነኝ፣ የሰራዊት አለቃ ነኝ፣ የመላእክት አለቃ ነኝ ሲለው ምን አለ ኢያሱ? በግንባሩ ተደፍቶ ጌታዬ ለባሪያ ምን ልትነግረው መጣ አለው። አሁን ከኢያሱ ልንበልጥ ነው? በገባዖን ፀሐይ ያቆመ ኢያሱ ዮርዳኖስን የከፈለ ታላቁ የእግዚአብሔር ሰው ከ600,000 ሕዝብ እግዚአብሔርን በማምለክ ጀምሮ እግዚአብሔርን በማምለክ የጨረሰ ከኢያሱ በልጠው ነው? እንዴት ጌታዬ ትላላችሁ? የሚለው ሚካኤል ጌታ ነው። መላእክት ጌታ ናቸው። ቅዱሳን ጌታ ናቸው። ኢየሱስ ደግሞ የጌቶች መጽሐፍ እንዲህ ይላል። ባለራእዩ ቅዱስ ዮሐንስ በራእይ ዮሐንስ ምዕራፍ 16 ቁጥር 19 ላይ እንዲህ ይላል፣ የለበሰው ልብስ በደም ተነክሯል፣ በጨርቁም በለበሰውም ልብስ ላይ እንዲህ የሚል ስም ተጽፏል፣ የጌቶች ጌታ የሚል። ኢየሱስ የጌቶች ጌታ ነው። አዲስ ቋንቋ እንዳይመስላችሁ ኦርቶዶክሳውያን። ጎዳናው ሁሉ ይህን ድምፅ ያሰማል። መንደሩ ሁሉ ይህን ድምፅ ያሰማል። ኢየሱስ ጌታ ነው ሲሏችሁ፣ ኢየሱስ የጌቶች ጌታ ነው። ኢየሱስ ጌታ ነው ሲሏችሁ፣ አዎ ጌታ ነው። የእሱ ጌትነት የባህሪው ነው። የቅዱስ ሚካኤል ጌትነት ግን የጸጋ ነው። የባህሪንና የጸጋን ለይታችሁ ወቁ፣ እንዳያሳስቷችሁ። ጌታዬ ቅዱስ ሚካኤል ስላላችሁ ኃጢአት ሰራችሁ ተብላችሁም አትኮንኑ፣ አትከሰሱ። እንድናከብር ያንተ ስም ማን ነው? ስሜ ድንቅ ነው አለ። በቃ ማንነቱን ገለጠለት። ይህን ካየ በኋላ እንደነገረው ማኑኤና የሶምሶን እናት እኩት ለእግዚአብሔር መስዋዕትን ሰው። ያ የእግዚአብሔር መልአክ መስዋዕቱ ተሰውቶ ከመስዋዕቱ ላይ እግዚአብሔር መስዋዕቱን ያቀረቡትን ሲቀበላቸው ይዞት ሲያርግ አዩት። ሲያዩት ምን አሉ? እስካሁን ድረስ እንዲህ አፋችንን እንከፍት የነበረው ከእግዚአብሔር መልአክ ጋር ነበረ። እስካሁን ድረስ እንዲህ የደፈርነው የእግዚአብሔር መልአክን ነው አሉ። በግንባራቸው ተደፍተው ለመልአኩ የአክብሮት ስግደት ሰገዱ። አክብሩት። ይሄ መልአክ ነው በብስራት ተናግሮ ሶምሶንን በፍልስጤማውያን ላይ ለድላቸው የደከመውን ኃይሉን አበርትቶ ከኖረበት ይልቅ በሞቱ ብዙዎችን ፍልስጤማውያንን ድል አድርጎ እስራኤላውያንን ነፃ ያወጣቸው። እኛም በዚህ ጾማችን ዲያብሎስን ድል የምንነሳበትን ከገባንበት ድካምና የኃጢአት መንገድ በድል አድራጊ የምንወጣበትን ኃይልና ብርታትን እንድናገኝ የመላእክት አለቃ ቅዱስ ሚካኤል በተራዳይነቱ ይርዳን። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን መላእክት ጥበቃቸው ከሁላችን አይለየን ለዘላለሙ አሜን።